ስለሰጠን እድል የተመሰገነ ይሁን። ባለፈው የጀመርነው ርዕስ ወልድ በብሉይ ኪዳን የሚል ነው እና ወልድ በብሉይ ኪዳን በሚለው ርዕስ ወልድ ያህዌ እንደሆነ ኢሳይያስ ምዕራፍ 6 ላይ ያለውን ዮሐንስ ወንጌል ምዕራፍ 12 ላይ ሁለቱም በማገናኘት አይተናል። ከጥያቄ የተረፈ ጊዜ ካለን የሚቀጥለውን ርዕሰ ጉዳይ እናነሳለን። አምላክ ሰው ሆነ ወይም እግዚአብሔር ሰው ሆነ የሚል እግዚአብሔር ሰው ሆነ በጣም አስደናቂና አስደሳች ቶፒክ ነው። ወደሱ እንሄዳለን። ካልሆነ ጌታ ቢፈቅድ የሚቀጥለው ሳምንት ቀጥታ እሱን እንጀምራለን ማለት ነው። በብሉይ ኪዳን ከእስራኤላውያን ጋር የነበረው በምድረ በዳ ሲመራቸው የነበረው የእግዚአብሔር መልእክተኛ ወልድ እንደሆነ ተነጋግረን ነበረ። አዲስ ኪዳንም ይሄንን ሐሳብ ይደግፍልናል። በአንደኛ ቆሮንቶስ ምዕራፍ 10 ላይ ሐዋርያው ጳውሎስ ይህንን የሚደግፍ ነገር ይነግረናል። እንደዚህ ይላል፣ ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ፣ ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ፣ ይከተላቸው ከነበረው ከመንፈሳዊው አለት ጠጥተዋልና ያም አለት ክርስቶስ ነበረ ይላል። እንግዲህ በምድረ በዳ ከግብጽ የወጣውን ሕዝብ ነው የሚናገረው። ኦፍ ኮርስ ይህንን ሲናገር በተምሳሌታዊ መንገድ ነው፣ ሜታፎሪካሊ ነው የሚናገረው እና ከዛ የወጡት ልክ የአዲስ ኪዳን ሰዎች እንደምንጠመቀው እነሱም ተጠምቀዋል ይላል። እኛ መንፈሳዊ መብል እንደምንበላው እነሱም መንፈሳዊ መብል በልተዋል ይላል። እኛ መንፈሳዊ መጠጥ እንደምንጠጣው እነሱም ብሎ ከአለቱ ጠጥተዋል ነው የሚለው። ከአለቱ ጠጥተዋል ይልና ያም አለት ክርስቶስ ነበረ ነው የሚለን። ሐዋርያው ጳውሎስ ይህንን ከመሬት ተነስቶ አይደለም የሚለው ወቢት። ስለዚህ የሚያውቁትን ነው የሚነግራቸው። በአይሁድ ትውፊት እስራኤላውያን በምድረ በዳ ሲጓዙ አለት ይከተላቸው ነበረ። ያንን ወስዶ እሱ ተምሳሌታዊ በሆነ መንገድ ያም አለት ክርስቶስ ነበረ ነው የሚላቸው። ከአለቱ ጠጥተዋል ይላል። ስለዚህ አንድ የወሰደው የነሱን ትውፊት ነው። ሌላ ደግሞ አለት የሚለው የእግዚአብሔር ስም ነው፣ የእግዚአብሔር መገለጫ ነው። ዝም ብሎ አይደለም የወሰደው። በአዲሱ መደበኛ ትርጉም ማየት ለምትፈልጉ ሰዎች አዲሱ መደበኛ ትርጉም ላይ ለምሳሌ ዘዳግም ምዕራፍ 32 ቁጥር 4 እና ቁጥር 31ን ብትወስዱ፣ ሁለተኛ ሳሙኤል ምዕራፍ 22 ቁጥር 3ን ብትወስዱ፣ ከመዝሙር 18 ላይ ምዕራፍ 2 እና ቁጥር 46ን፣ ከመዝሙር 19 ላይ ቁጥር 14ን፣ ከመዝሙር 28 ላይ ቁጥር 1ን፣ ከመዝሙር 62 ላይ ቁጥር 2ን እና ቁጥር 6ን፣ ከመዝሙር 92 ቁጥር 15ን፣ ከመዝሙር 144 ቁጥር 1ን፣ ከኢሳይያስ 44 8ን እና ዕንባቆም 1:12 እንደፈጠንኩ አውቃለሁ ስለማናነበው ነው። ዕንባቆም 1:12 እነዚህን ብታዩአቸው እግዚአብሔርን አለት ይላል። ደግሞ ትዘምራላችሁ እግዚአብሔር አለቴ ነው እያላችሁ አይደል? ከየት ነው ያመጣችሁት? እነዚህ የመጽሐፍ ቅዱስ ክፍሎች እግዚአብሔር አለት ነው ስለሚሉ ያንን ነው ሐዋርያው ጳውሎስ የወሰደው። ስለዚህ ይሄን ለማለት ሁለት መነሻ አለው። ቅዱሳት መጽሐፍት እግዚአብሔርን አለት አድርገው ስለሚጠሩ ያንን ወሰደ። አይሁዳውያን በብሉይ ኪዳን ማለት ብሉይ ኪዳን ለነሱ ያው አንድ ኪዳን ነው፣ እኛ ነን ብሉይ ኪዳን የምንለው። አይሁዳውያን በምድረ በዳ ሲጓዙ አባቶቻቸው አለት ይከተላቸው እንደነበረ ስለሚናገሩ ያንን ወሰደና በብሉይ ኪዳን አባቶቻችንን የተከተለው አለት ማን ነው አለ? ክርስቶስ ነው አለ። ስለዚህ ክፍሉን ስናይ ይህንን ይነግረናል። ግን ተምሳሌታዊ ብቻ ደግሞ አይደለም። ምክንያቱም ቁጥር 9ን እንውሰድ ለምሳሌ። ቁጥር 9ን ከእነርሱም አንዳንዶቹ ጌታን እንደተፈታተኑ በእባቦቹም እንደጠፉ ጌታን አንፈታተን ይላል። ጌታ የሚለው ኢየሱስን ነው። አንዳንድ የጥንት ትርጉሞች እንዲያውም ክርስቶስ ብለው ነው የሚያስቀምጡት። እንግሊዘኛ መጽሐፍ ቅዱስ ለምታነቡ ሰዎች ኢኤስቪ፣ ኤንአይቪ፣ ኤንኬጄቪ፣ ኤንአርኤስቪ ይህንን ነው የሚያስቀምጡት። አንዳንድ ትርጉሞች ደግሞ ጌታ ይላሉ፣
ከዛ ደግሞ በግርጌ ማስታወሻ ክርስቶስ የሚለው። ስለዚህ ጌታ የሚለው እዚህ ጋር ኢየሱስን ነው። ሐዋርያው ጳውሎስ ደግሞ በቆሮንቶስ መልእክቱ ላይ ኮንቴክስቱን ጠብቆ ነው። ከመጀመሪያ እስከ መጨረሻ ብታዩ በየአውዱ ጌታ የሚለው ለኢየሱስ ክርስቶስ ይጠቀማል። ዩዥዋሊ ጳውሎስ እንዲያውም እንደዛ ነው የሚጠቀመው። ስለዚህ በምድረ በዳ አንዳንዶቹ ጌታን ማለትም ክርስቶስን እንደተፈታተኑ በእባቦችም እንደጠፉ እናንተም ወይም እኛ ጌታን አንፈታተን ወይም አትፈታተኑ ይላል። ስለዚህ በምድረ በዳ ማንን ነው የተፈታተኑት? ክርስቶስን ነው የሚለን። የተፈታተኑት ክርስቶስን ነው፣ በእባብም የተነደፉት ለዚህ ነው። ስለዚህ እኛም እንደዚህ ማድረግ የለብንም ብሎ ነው የሚነግረን። ስለዚህ የትኛውን ያጸናልናል? በብሉይ ኪዳን እስራኤልን ይከተል የነበረው እኔ ከግብፅ አውጥቻችኋለሁ አባቶቻችሁን እንዲያርጌላችኋለሁ ብሎ የተናገረ መልአክ አላነበብንም? ወልድ ነው ብለን ባለፈው አላየንም? ስለዚህ እሱን ነው ሐዋርያው ጳውሎስ እያጸናልን ያለው። በምድረ በዳ ህዝቡን የተከተለው አለት ክርስቶስ ነው። በምድረ በዳ ህዝቡ የተፈታተኑት ማንን ነው? ክርስቶስን ነው፣ ጌታን ነው የተፈታተኑት ብሎ ስለሚነግረን በብሉይ ኪዳን ከእስራኤላውያን ጋር የነበረው ክርስቶስ እንደሆነ ማየት እንችላለን። ጌታችን ኢየሱስ ክርስቶስም በዮሐንስ ወንጌል ላይ ሙሴ ነው መብል የሰጠን በምድረ በዳ ብለው የሚያስቡትን አይሁድ በምዕራፍ 6 ላይ እንደዚህ ይላቸዋል። ዮሐንስ ወንጌል ምዕራፍ 6 ከቁጥር 31 እስከ 35 እነሱ ምንት ምልክት ትሰጠናል ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጥ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው። ስለዚህ ጌታ ሆይ ይህን እንጀራ ዘወትር ስጠን አሉት። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ስለዚህ በምድረ በዳ ሙሴ አይደለም መብል የሰጣቸው። ማን ነው የሰጣቸው? እግዚአብሔር አብ ነው የሰጣቸው። ያ መብል ደግሞ ማን ነው? እኔ ነኝ ነው የሚላቸው። ያ መብል ከሰማይ የወረደ እንጀራ እኔ ነኝ ነው የሚላቸው። ተምሳሌታዊ ትርጉም ነው ኦፍ ኮርስ። ግን በተምሳሌታዊ ትርጉሙም ቢሆን በብሉይ ኪዳን ከእስራኤል ሕዝብ ጋር የነበረው እስራኤልን ሲመራ የነበረው አለት እንደገና ደግሞ ከአለቱ ጠጡ ሲል ውሃ የሆነላቸው እሱ ነው። የህይወት ውሃ መሆኑን ሲምቦሊካሊ ነው የሚገልጽልን። እንደገና ደግሞ መናም የሆነላቸው የህይወት እንጀራም እሱ ስለሆነ በተምሳሌታዊ መንገድ በብሉይ ኪዳን ሲገለጥ የነበረው ክርስቶስ እንደሆነ ነው የሚነግረን። ህዝቡን ሲመራ የነበረው እሱ በመሆኑ ታስታውሱ ከነበረ በመሳፍንት መጽሐፍ ምዕራፍ 2 ላይ እንደዚህ የሚል ቃል አንብበን ነበረ። የእግዚአብሔርም መልአክ መሳፍንት 2 ከጌልጌላ ወደ ቦኪም ወጥቶ እንዲህ አለ፣ እኔ ከግብፅ አውጥቻችኋለሁ፣ ለአባቶቻችሁም ወደ ማልኩላችሁ ምድር አግብቻችኋለሁ። እኔም ከእናንተ ጋር ያደረግኩትን ቃል ኪዳን ለዘላለም አላፈርስም። እናንተም መሰዊያቸውን አፍርሱ እንጂ በዚች ምድር ከሚኖሩ ሰዎች ጋር ቃል ኪዳን አታድርጉ አልኩ። እናንተ ግን ቃሌን አልሰማችሁም። ይህን ስለምን አደረጋችሁ? ስለዚህም ከፊታችሁ አላወጣቸውም፣ ነገር ግን ያስጨንቋቸዋል፣ አማልክቶቻቸውም ወጥመድ ይሆንባችኋል አልኩ የሚለው መልአክ ተብሎ ነው የተነገረው። ግን ባለፈው እንዳየነው ንግግሩ በሙሉ ግን እግዚአብሔራዊ ንግግር ነው። እኔ አውጥቻችኋለሁ፣ እኔ መርቻችኋለሁ፣ እኔ ኪዳን ሰጥቻችኋለሁ፣ ኪዳኔን አላከበራችሁም፣ ስለዚህ ቀጣችኋለሁ ነው። ስለዚህ አሁን ሐዋርያው ጳውሎስ በሚናገረው አይን ስናይ ይሄ ማን ነው ማለት ነው? እግዚአብሔር ወልድ ነው፣ ወይም በአዲስ ኪዳን ስሙ ኢየሱስ ክርስቶስ መሆኑን ነው የምናየው። የእግዚአብሔር መልእክተኛም ነው፣ ራሱ እግዚአብሔር ነው፣ ጌታ ነው፣ የጌታም መልእክተኛ ነው። በዘጸአት ምዕራፍ 13ና 14 ላይም ይመራቸው እንደነበረ ተነግሯል። ዘጸአት ምዕራፍ 13 ቁጥር 21 በቀንና በሌሊትም የሄዱ ዘንድ መንገድ ሊያሳያቸውም ሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ ብሎ ይነግረናል። እግዚአብሔር በፊታቸው ሄደ። 14 19ንም ስናይ ደግሞ በእስራኤልም ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ፣ የደመናውን አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ። እንግዲህ ምን ይለናል? ምዕራፍ 13ን ስናነብ እግዚአብሔር ነበር በደመና የሚመራቸው፣ እግዚአብሔር ነበር በእሳት አምድ የሚመራቸው ይለንና ምዕራፍ 14 ላይ ስናነበው ግን የእግዚአብሔር መልአክ ነው ሲመራቸው የነበረው። ከፊት የነበረው የእግዚአብሔር መልአክ ወደ ኋላ ገለል አለና በግብፃውያንና በእስራኤላውያን መካከል ገባ ነው የሚለን። ስለዚህ ምዕራፍ 13 ላይ አብሯቸው ያለው የሚመራቸው ማን ነው? እግዚአብሔር ነው። ምዕራፍ 14 ላይ ግን የሚመራቸው ከፊታቸው መሄደው ማን ነው? የእግዚአብሔር መልአክ ነው።
ስለዚህ እግዚአብሔርም ነው የእግዚአብሔር መልአክ ወይም የእግዚአብሔር መልእክተኛ ነው። ቅድም እንዳየነው በሐዋርያው ጳውሎስ ጽሑፍ ደግሞ አብሯቸው የነበረ ሲከተላቸው የነበረ አለት ውሃ የጠጡበት እሱ ነው። በምድረ በዳም ሲፈታተኑት የነበረው ጌታ በእባብ የተቀጡበት እሱ ነው ብሎ ነው የሚነግረን። ስለዚህ ባለፈው ያየነው በብሉይ ኪዳን የያህዌ መልእክተኛም ነው ያህዌም ነው ስንል አዲስ ኪዳንም የሚደግፈው ሐሳብ ነው። አዲስ ኪዳንም የብሉይ ኪዳኑን ነገሮች የሚተረጉምልን በዚህ መልኩ ነው። ኢየሱስ ክርስቶስ የእግዚአብሔር መልእክተኛ መሆኑ አዲስ ኪዳን ብቻ የሚነግረን ሳይሆን በብሉይ ኪዳንም ለአዲስ ኪዳን ትንቢት ተነግሯል። በብሉይ ኪዳን ስለ አዲስ ኪዳን አገላለጡ ትንቢት ተነግሯል። ሚልክያስ ምዕራፍ 3 ቁጥር 1 ሚልክያስ 3:1 እነሆ መልእክተኛዬን እልካለሁ መንገድም በፊቴ ያስተካክላል፣ እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል፣ የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል። 3 አረፍተ ነገር ነው። እነሆ መልእክተኛዬን እልካለሁ፣ እናንተ የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል፣ የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል። የመጀመሪያው እነሆ መልእክተኛዬን እልካለሁ እሱም መንገድን ያስተካክልልኛል አዲስ ኪዳን ላይ ተለይቶ ተጠቅሷል። ከነዚህ 3 አረፍተ ነገሮች የመጀመሪያው ተለይቶ ተጠቅሷል። ማቴዎስ 11:10ን ብናነብ ወይም ማርቆስ 1:2ን ብናነብ ወይም ሉቃስ 1:76 እና 7:27ን ብናነብ እናገኘዋለን። የማቴዎሱን እንውሰድ። አንድ አይነት ሐሳብ ነው የሚነግረን። ማቴዎስ ምዕራፍ 11 ቁጥር 10 እነሆ መንገድህን በፊትህ የሚጠርግ መልእክተኛዬን በፊትህ እልካለሁ ተብሎ የተጻፈለት ይህ ነውና እውነት እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። ስለማን ነው ይሄ? ስለ መጥምቁ ዮሐንስ ነው። ከ3ቱ አረፍተ ነገሮች የመጀመሪያው ስለ መጥምቁ ዮሐንስ ነው። ቅድም እንዳልኩት ማቴዎስም ሉቃስም ማርቆስም ይሄን ነው የሚነግሩን። ይሄ መልእክተኛ ስራው ምንድን ነው? መንገድን በፊቴ ያስተካክላል። ስለዚህ ንጉሱ መጣ መንገድ ልቀቁ እንደሚል መልእክተኛ፣ ሰረገላው መጣ ብሎ ከፊት እየሄደ ለሰረገላው መንገድ የሚያስተካክል ስርጓጉጡን ሜዳ እንዳረ ገደላ ገድሉን እየደለደለ እንደሚሄድ መንገድ ጠራጊ ነው ዮሐንስ የመጣው። ሁለተኛው አረፍተ ነገር ግን ምንድን ነው የሚለው? እናንተም የምትፈልጉት ጌታ ወደ መቅደሱ ይመጣል። መልእክተኛው ከፊት ሄደ መንገድን እያስተካከለ የምትፈልጉት ማን ይመጣል? ጌታ። ወዴት ይመጣል? ወደ መቅደሱ ሂዝ ቴምፕል። ስለዚህ ሂዝ ቴምፕል ነው የመጣው። ጌታ ነው፣ ኢየሱስን ነው። ዮሐንስ ከፊት መንገድ ይጠርጋል መጥምቁ ዮሐንስ። ቀጥሎ የመጣው ግን ጌታ ነው። ወዴት ነው የመጣው? ወደ ገዛ መቅደሱ ነው የመጣው። ወደ ራሱ መቅደስ ነው የመጣው። ጌታ ነው የመጣው ወደ መቅደሱ። ስለዚህ በብሉይ ኪዳን የተሰራው መቅደስ ለማን ነው ማለት ነው? ወደ መቅደሱ ነው። ሂዝ ቴምፕል ነው የሚለው። ስለዚህ አዲስ ኪዳን ላይ የምናየው መቅደስ የራሱ መቅደስ ነው። ለሱ ነው ሂዝ ቴምፕል ነው፣ የሱ መቅደስ ነው። ይሄን ብሎ ብቻ አያበቃም። 3ኛው አረፍተ ነገር ሁለተኛውን ነው የሚደግፍልን። ምን ይላል? የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል። ስለዚህ ጌታ ነው፣ የመቅደሱ ባለቤት ነው። የቃል ኪዳኑ ለእስራኤላውያን የተሰጠው የኮቬናንቱ ምንድን ነው? መልእክተኛ ነው። ስለዚህ የምትፈልጉት ጌታ ወደ መቅደሱ ይመጣል፣ የምትወዱትም የቃል ኪዳን መልእክተኛ ይመጣል ሲል ጌታም ነው እንደገና ደግሞ መልእክተኛም ነው ማለት ነው። ጌታ ነው ወደ መቅደሱ የመጣ የመቅደሱ ባለቤት ነው። አት ዘ ሴም ታይም የቃል ኪዳኑ ሰጪ ነው። አት ዘ ሴም ታይም የቃል ኪዳኑ መልእክተኛ ነው። ተልኮ ነው የመጣው። ጌታም ነው፣ የጌታም መልእክተኛ ነው። ያህዌ ነው፣ የያህዌም መልእክተኛ ነው ማለት ነው። ስለዚህ ጌታ መሆኑ የጌታ መልእክተኛ ከመሆኑ ጋር ኮንትራዲክት አያደርግም። ያህዌ መሆኑ ከያህዌ መልእክተኛነቱ ጋር ኮንትራዲክት አያደርግም። ምክንያቱም ከትምህርታችን መጀመሪያ ጀምሮ ይዘነው የመጣ ነው ምንድን ነው? አብ በአባትነቱ አቃጅ ነው፣ ላኪ ነው። ወልድ የእግዚአብሔር ልጅ በመሆኑ በአብ የታቀደውን ፈጻሚ ነው። በአብ ሲላክ
ተልኮን የሚፈጽም ልዑክ ነው ብለን ስለተናገርን አይጋጭም። ያንኑ ሐሳብ ነው አሁን እያየን ያለ ነው። መልእክተኛ ስለመሆኑ በብሉይ ኪዳን በተደጋጋሚ ተነግሯል። ለምሳሌ ኢሳይያስ በጣም ዝነኛ መዝሙር አለው the suffering servant የሚባል በ5 ሰፋፊ ስፍራዎች ላይ የቀረበ አለ። ከዛ መካከለኛ በጣም የምናቀው ኢሳይያስ 53 ነው። ያው ኢሳይያስ 53 ክፍሉ የሚጀምረው ከኢሳይያስ 53 ሳይሆን ከኢሳይያስ 52 የመጨረሻ ቁጥር ነው የሚጀምረው። ያው ምዕራፉ የወጣው በኋላ ስለሆነ ምዕራፍ ያወጡ ሰዎች አወጣጣቸው ነው እንጂ የመጨረሻዎቹን 3 ቁጥሮች ብንከተው አብሮ ነው የሚሄደው። ስለዚህ 52:13 ምን ይላል? እነሆ ባሪያዬ በማስተዋል ያደርጋል፣ ይከብራል፣ ከፍ ከፍ ይላል ብሎ ከሱ ጀምሮ የመጨረሻዎቹን 3 ቁጥሮች ይዞ ደሆል ምዕራፍ 53 የሚያወራው ስለ መልእክተኛው ነው። ባሪያ የሚለው በኋላ እንመጣበታለን። ስለ መልእክተኛው ነው። ምዕራፍ 42ን ብናነብ አዲስ ኪዳን ላይም በተለይ ሐዋርያው ማቴዎስ ይጠቅሰዋል። 42 ሲጀምር እነሆ ደግፌ ያስኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ እያለ ከቁጥር 1 እስከ ቁጥር 9 ይሄንኑ ነው የሚነግረን። ምዕራፍ 49ም ላይ ስንሄድ ምዕራፍ 49 ኢሳይያስ ማለት ነው ከቁጥር 1 እስከ 3 ስናነብ ተናጋሪው ራሱ መልእክተኛው ነው። ደሴቶች ሆይ ስሙኝ፣ እናንተ በሩቅ ያላችሁ አሕዛብ አድምጡ፣ እግዚአብሔር ከማፀን ጠርቶኛል እያለ አገልጋዩ ነው የሚናገረው። ምዕራፍ 50ንም ስናነብ ከቁጥር 4 ጀምሮ የደከመውን በቃል እንዴት እንደምደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩትን መላስ ሰጥቶኛል እያለ የሚናገረው እስከ ቁጥር 11 ብናነበው ስለዚህ አገልጋይ ነው የሚናገረው። አገልጋይ ባሪያ ተብሎ በዚህኛው ትርጉም የቀረበው ወይም መልእክተኛ የሚለውን ነው። ታስታውሱ ከነበረ ኢሳይያስ 48 ላይ ደጋግመን ያነሳናት አንድ ክፍል አለች። 48 ቁጥር 16 ላይ ወደ እኔ ቅረቡ ይህንም ስሙ፣ እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነበትም ዘመን ጀምሮ እኔ በዚያ ነበርኩ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። ደጋግመን አንስተነዋል። መልእክተኛው በጌታ እግዚአብሔርና በመንፈሱ ነው የተላከው። ልኮኛል ሳይሆን ልከውኛል ስለሚል ብዙ ቁጥር ነው የሚያወራው። ስለዚህ ላኪዎቹ ማን ናቸው? ጌታ እግዚአብሔርና መንፈሱ 2% ስናያለን። የተላከውም ከቁጥር 12ም ጀምሮ ብናነበው ይህንንም ቁጥር ብናየው ጌታ መሆኑን ነው የምናየው። አይተነዋል ከዚህ በፊት እኔ ነኝ ከጥንትም ከኔ በፊት አልነበረም፣ ሁሉን እኔ ሰርቻለሁ፣ ሰማያትን ዘርግቻለሁ ብሎ ይናገራል። አሁን ያነበብነውንም ክፍል ስናየው ከጥንት ጀምሮ በስውር አልተናገርኩም፣ ከሆነበት ጀምሮ እኔ በዚያ ነበርኩ ብሎ ኢተርናል ቢንግ እንደሆነ እየነገረን አት ዘ ሴም ታይም ደግሞ ምን ይለናል? ተልኬ መጥቻለሁ ነው የሚለን። በማን? በጌታ እግዚአብሔርና በመንፈሱ። ስለዚህ እግዚአብሔርም የእግዚአብሔርን መልእክተኛ መሆኑ፣ ጌታም የጌታ መልእክተኛ መባሉ፣ ወልድ ጌታም የአብ መልእክተኛ መሆኑ በብሉይ ኪዳንም የነበረ ነው፣ በአዲስ ኪዳንም የተደረገ ነገር ነው እንጂ እንግዳ ሐሳብ አይደለም ማለት ነው። ተደጋግሞ በተለያየ መልኩ የተገለጠ ነው። አዲስ ኪዳንም ስናነብ ጌታችን ኢየሱስ ክርስቶስ ደጋግሞ የአብን ፈቃድ ልፈጽም ነው የመጣሁት፣ ሁልጊዜም እሱ ደስ የሚያሰኘውን ነው የምፈጽመው፣ የተላኩበትን ስራ ፈጽሜ ላከብረው ነው የመጣሁት፣ የተላኩትን ስራ ጨርሼ አከበርኩ እያለ መልእክተኛነቱን ደጋግሞ ይነግረናል። ይሄ ነገር የሆነው ከትንሣኤው በፊት ብቻ አይደለም። ከትንሣኤው በኋላም ዕብራውያን ምዕራፍ 3 ቁጥር 1 ላይ ሲነገር ምን ተብሎ ነው የተነገረው? የሃይማኖታችን ሐዋርያ ይለዋል። ሐዋርያ ማለት አፖስቶሎስ የሚለው የግሪክ ቃል የተላከ ማለት ነው። the sent one ማለት ነው። ስለዚህ የተላከ ነው ወይም መልእክተኛ ማለት ነው። የእምነታችን መልእክተኛ ነው። ልክ የቃል ኪዳኑ መልእክተኛ እንደተባለ የእምነታችን መልእክተኛ መሆኑም አዲስ ኪዳን ላይ በዚህ መልኩ ተነግሯል። ይሄ ብቻ አይደለም። ብላቴና የሚል ቃል አዲስ ኪዳን ላይ ተደጋግሞ እናያለን። ምናልባት እንደኔ አይታችሁ ከሆነ አንዳንድ ሰዎችን ግራ ያጋባል። ለምን ብላቴና ተባለ የሚለው ማለት ነው። ብላቴና ማለት ፓየስ በግሪኩ ለአካለ መጠን ያልደረሰ ልጅ ማለትም ነው። እንደገና ደግሞ መልእክተኛ ወይም አገልጋይ ማለት ነው። ሁለት ትርጉሞች ነው ያሉት። ፓየስ የሚለው ግሪክ ቃል ፓይዶስ ከሚለው ሌላ ቃል የመጣ ነው። ብላቴና ማለት ለአካለ መጠን ያልደረሰ ልጅ ማለት ነው። እንደገና ደግሞ አገልጋይ ማለት ነው።
ስለዚህ ስለ የትኛው ነው የሚያወራው? ብላቴና ሲል የትኛውን ትርጉም ነው የሰጠው የሚለውን ከክፍሎቹ ማየት እንችላለን። ለምሳሌ ኢሳይያስ 42:1 ላይ ደግፌ ያስኩት አገልጋዬ ይላል። ኢሳይያስን አይደለም የምፈልገው፣ ደግፌ ያስኩት አገልጋዬ በአዲሱ መደበኛ ትርጉም። ማቴዎስ እንደዚህ ብሎ ነው የሚጠቅሰው። ሐዋርያው ማቴዎስ በወንጌሉ ምዕራፍ 12 ቁጥር 18 ላይ እነሆ የመረጥኩት ብላቴናዬ ነው የሚለው። እነሆ የመረጥኩት ብላቴናዬ የትኛውን እየጠቀሰ ነው? አገልጋዬ የሚለውን የኢሳይያስ 42 ቁጥር 1ን በአዲሱ መደበኛ ትርጉም እሱን ነው ምን ይለዋል? እነሆ የመረጥኩት ብላቴናዬ። ስለዚህ ብላቴና ማለት ምን ማለት ነው ማለት ነው? አገልጋይ የሚለውን ነው የወሰደው። ይሄ ብቻ አይደለም፣ ሉቃስ ደጋግሞ ያነሳዋል። በተለያዩ ሰዎች አንደበት ነው የሚነገረው። ለምሳሌ ሉቃስ ምዕራፍ 1 ቁጥር 54 ላይ ቅድስት ድንግል ማርያም ስትዘምር ምን ትላለች? ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤልን ብላቴናውን ረድቷል ትላለች። እስራኤል ህዝቡ ነው፣ አንድን ህዝብ ነው። ስለዚህ እስራኤልን ብላቴናውን ማለት እስራኤልን ምኑን ማለት ነው? የእግዚአብሔርን አገልጋይ ለማለት ነው። ይሄ ብቻ አይደለም። ቁጥር 69 ላይ ስንመለከት ቁጥር 69 ላይ ዘካርያስ ምን ብሎ ይናገራል? ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድን አስነስቷልና። በብላቴናው በዳዊት ቤት። ዳዊት ለአካለ መጠን ያልደረሰ ልጅ ነው ወይስ አገልጋይ ነው? አገልጋይ ነው። ስለዚህ በብላቴናው በዳዊት ማለት በአገልጋዩ በዳዊት ማለት ነው። ስለዚህ ብላቴና የሚለው ቃል አገልጋይ ማለት ነው። ሐዋርያው ጴጥሮስ በሐዋርያት ሥራ ምዕራፍ 3 ላይ እስራኤላውያንን ሲገስጽ እንደዚህ ይላቸዋል። ቁጥር 13 ላይ 3:13 የአብርሃምና የይስሐቅ ያዕቆብም አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትንና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው። ብላቴናውን ኢየሱስን ሲል ምን እያለ ነው? አገልጋዩን መልእክተኛውን ኢየሱስን ማለቱ ነው። ወደ ምዕራፍ 4ም ስንሄድ ጴጥሮስና ዮሐንስ ከሌሎች አማኞች ጋር በአንድነት ተሰብስበው ይጸልያሉ። መከራ ከተቀበሉ በኋላ በዛ ጉዳይ ነው የሚጸልዩት። ምዕራፍ 4 ከቁጥር 24 እስከ 30 እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አደረጉ፣ እንዲህም አሉ። ጌታ ሆይ አንተ ሰማዩንና ምድሩን ባህሩንም በእርሱም የሚኖረውን ሁሉ የፈጠርክ በመንፈስ ቅዱስም በብላቴናህ በአባታችን በዳዊት አፍ ብላቴናህ አባታችን ዳዊት አፍ አሕዛብ ለምን አጉረመረሙ? የሕዝቡስ ከንቱን ነገር ለምን አሰቡ? የምድር ነገሥታት ተነሱ፣ አለቆችም በጌታና በተቀባው ላይ አብረው ተከማቹ ብለህ የተናገርክ አምላክ ነህ። በቀባኸው በቅዱሱ ብላቴናህ በኢየሱስ ላይ ሄሮድስና ጴንጤናዊ ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር እጅህና ሐሳብህ እንዲሆን አስቀድመው የወሰኑትን ሁሉ ሊፈጽሙ በዚህ ከተማ በእውነት ተሰበሰቡ። አሁንም ጌታ ሆይ ወደ ዛቻቸው ተመልከት፣ ለመፈወስም እጅን ስትዘረጋ በቅዱስ ብላቴና በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎች በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው። ስለዚህ ብላቴና የሚለውን ቃል ሶስቴ ነው የምናየው። መጀመሪያ ለማን ተሰጠ? በብላቴና በአባታችን በዳዊት። ቀጥሎ ደግሞ ብላቴና የሚለው ከኢየሱስ ጋር ነው። በቅዱሱ ብላቴና ብሎ እንዲያውም ከዳዊት ለመለየት ሞክረዋል። ዳዊትን አባታችን ብላቴና ነው ያሉት፣ ግን ጌታችን ኢየሱስ ክርስቶስን ቅዱሱ ብላቴና ብለው ነው ያስቀመጡት። ስለዚህ እነዚህ ነገር ብላቴና የሚለው ቃል አገልጋይህ ማለት ነው እንጂ ዳዊት ለአካለ መጠን ያልደረሰ፣ እስራኤል ለአካለ መጠን ያልደረሰች ጌታችን ኢየሱስ ክርስቶስንም እንደሱ ለመውሰድ ሳይሆን አገልጋይ የሚል ነገር ነው የተጠቀሙት። ከመሲህነቱ ጋርም ይያያዛል። ምክንያቱም ከላይ ስናነበው በቀባኸው በቅዱሱ ብላቴና ሲል መቀባት ምንም ማለት ነው? መሲህ ማለት የተቀባ ማለት ነው። ወይም ክርስቶስ የሚለው የግሪኩ ቃል ይሄንኑ ነው። የዕብራይስጡን መሽያክ ነው የሚነግረን። ስለዚህ ማገልገል ከመቀባት ጋር ብላቴና የሚለው በዚህ አውድ መሰረት ይሄድልናል። ደቀ መዛሙርቱ በጣም ልብን የሚነኩት ዳዊትን ብላቴናህ ብለው ጌታችን ኢየሱስ ክርስቶስን ቅዱሱ ብላቴናህ ብለው ራሳቸውን ማን ነው ያሉት? ባሪያዎችህ ነው ያሉት። ራሳቸውን ብላቴና አላሉ።
ስለዚህ እነሱ ያ ብላቴና የሚለውን ራሱ እሱን ዲዘርቭ እንደማያረጉ አገልጋይ የሚለውን ለራሳቸው ላለመውሰድ ብላቴና የሚለውን ቃል ደጋግሞ በዚህ አውድ ጠርተው ራሳቸውን ግን ባሪያዎች ወይም ዱሎስ የሚለውን የግሪክ ቃል ነው የተጠቀሙትና ራሳቸው እንደማይበቁ ነው እዚህ ውስጥ ያስቀመጡት፣ ባሪያዎች ነው የሚሉት። ስለዚህ ባለፈው ሳምንትም ባለፈው ጉባኤያችንም ትምህርታችንም ያየነው አሁንም የምናየው አንድ ነገር ነው። ኢየሱስ ያህዌ ነው፣ የያህዌም መልእክተኛ ነው። በአንድ ጊዜ ጌታም የጌታም መልእክተኛ መሆኑ ከስላሴ አስተምህሮ ጋር የሚጣጣም እንጂ ከስላሴ አስተምህሮ ጋር የሚጣረስ አይደለም። እንዲያውም በስላሴ አስተምህሮ ላይ አብ ወልድን ይልካል፣ አብ በወልድ ይፈጥራል፣ አብ በወልድ ይመርጣል፣ አብ በወልድ ያድናል፣ ወልድ ይፈጥራል፣ ወልድ ያድናል እያልን ካልመጣን በስተቀር ከነዚህ የመጽሐፍ ቅዱስ ክፍሎች ጋር አንስማማ። ስለዚህ በዚህ አይን ስናየው ነው መጽሐፍ ቅዱስ ላይ ያሉ ሐሳቦችን በአንድ መስመር የሚገቡልን። ስለዚህ በአብና በወልድ መካከል ያለውን የግብር ልዩነት በዚህ መልኩ ካልወሰድን በስተቀር ከነዚህ ሐሳቦች ጋር አንድ ላይ መውሰድ እንቸገራለን። ነገር ግን በዚህ መልኩ ከወሰድነው ሁሉ ነገር መስመር ይይዛል ማለት ነው። እንግዲህ ወልድ በብሉይ ኪዳን የሚለውን በዚህ መልኩ ነው የምናጠቃልለው። አሁን ጥያቄ ካለ በዛሬ ላይ ብቻ ሳይሆን ባየናቸው በዚህ ላስት ታይምም ያህዌም የያህዌ መልእክተኛ ከሚለው ጋር ተያይዞ ጥያቄ ካለ ጊዜ ያለን እንስጥ፣ ካልሆነ ነው ወደሚቀጥለው የምንሄደው ጊዜ ስላለን